ኮላዘስ ስ ያልኩ መጀመሪያ ፊደል አስተካክለሽ ጻፍ ማሪ አንቺ ሰንገቴ ከዛዚህ በኋላ ተስፋ አትስደባቸው። በነገራችን ላይ እንደዚህ በጎች የሚሉ ሰዎች ማለት ነው። ቆይ እነሱ እርዳታ እኔ የምልሽ ሀቡ በጎች የሚሉ ሰዎች በሕፃንነታቸው በግ የዱር እንስሳ ነው ብለው እየተባሉ ያደጉ ልጆች ናቸው እንዴ? በግ በልተው ያውቃሉ? በግ ሲጠብቁ ከበግ ጋር የኖሩት ናቸው። ኧረ እሱ ብቻ አይደለም። በግ በግና ባላይ ግዛው ሲል በግ የዱር እንስሳ ነው። ኧረ ይዝር በጎች ተሳስተሻል። አይደለም እኛ የፈጣሪ በጎች ነን። አንቺ ደግሞ የአብርሃም በጎች ነን። አንቺ ደግሞ የኛ እረኛ ነሽ። እኛ በግ ነን፣ አንቺ እረኛ ነሽ። እየጠበቅሽ ነው አይደል? ኮሜንት ላይ ጠብቂን፣ በደምብ ጠብቂን። ማንም እንዳይነካ ነው። እዛው ተቀበል። ምን እንዳሳቀኝ ታውቃላችሁ? ሲሪየስ ምን እንዳሳቀኝ ልንገራችሁ። ይሄንን ትግል ማናት በነገራችን ላይ ውዴ የአንቺ ጭንቅላት ውስጥ ንፍጥ ብቻ መኖሩን ያወቅኩት ስንና ሳናጻ እንደተምታታብሽ ያወቅኩት ነው። ማአረ ሂጂ ዩቲዩብ ላይ ባይዘዌ ፊደል ምናምን ያስተምራሉ በነጽ ሂጂ ተምረሽ ነይ። የትም አልሄድም እኛ እዚህ እኔንም በውስጥ አዋሪኝ አስተምርሻለሁ። ልንገርሽ ብዬ ነው። ሀይ እንዴት ነሽ? ይላል እንዴት ሰው ለምንድን ነው እንዲህ የሆነ? ወይ ቅናት። ሰላም ብያለሁ ጋይስ፣ እንዴት ነው? ማስቆጠር እችላለሁ ብዬሽ ታውራስኪ እሺ ነው አልተመቸኝም። ተኝተዋል። መረበሽ አልችልም። ለወጣ ነው። ይመቻችሁ። እኔ ትላንትና ነው የተቀላቀልኳችሁ። ደጋፊም ነኝ ማለት አልችልም፣ ግን አልቃወምም ምንም ስላላጠፉ። በርቱ። አስቀንታችሁኛል። እውነት ለመናገር እንደናንተ አይነት ወዳጅ ይስጠኝ ብዬ ነው ጸሎት ማረገው ዱዓ ማረገው። ወላሂ ነው የምላችሁና የተግባር ሰው ፍቅር የሆናችሁ ንጹህ ልብ ያላችሁ መሆናችሁን አይቻለሁና ሄዱበት፣ በርቱ። ሰው መውደድ ደግሞ እንደዚህ በቃ እንዲህ የሚያንገበግብ የሚያንጨርጭር ከሆነ ገና ከዚህ በላይ ብዙ ነገር ማሳየት አለባችሁ። ሲጀመር የዛሬ ዓመት ጀምሮ ነበራችሁ፣ ወደፊትም ትኖራላችሁ። እነዚህ በግድፍ ናቸው ለቢዝነሳቸው የሚንጫጩ። ከዛም በኋላ በየቀኑ ሀሳብ ይቀይራሉ እኮ በየቀኑ ነው ሀሳብ የሚቀይሩ። ስለዚህ ለማንም ቦታ አትስጡ። ሀዩቲ ዛሬውን ማለት ነው ፍለጠው ቁረጠው ስለሌለ ነው ወደዛው ይሄድ ያሉ። ታያቸው ጥቂት ይለፍልፉ ፍላጡ ነው። ለዛው ስራ ፋጡማዬ ሀሳቧን አታስቆምም። ያትናገርሽ እንዴ ስለምትቸኩልኝ ወዳችኋለሁ። ሁላችሁንም አትጥፎ። ቤቴ ስከፍት ያው እየመጣችሁ ነው ፋሚሊን። ከዚህም በኋላ ሜት አስገቢያለሽ። ምን አላችሁ? ምን አታስገባም እንዴ? አታስገቢም እኮ እኔ ከሀታ ለፋሚሊያችሁ ሞዴሬተር ሰጥቼ የምታውቋቸውን ልጆች ሳቧቸው ብዬ ሞዴሬተር ሰጥቻለሁ እኮ ትናንት ለነበር። አይ አም ሶሪ እንግዲህ አላቅም። ፕሮፋይል እስካላረግሽ ድረስ ለተሳዳቢ መስለሽ ነው ሀዩዬ። ባይ ነገራችን ላይ ውዴ አብዛኞቹ በራሳቸው ፎቶ ምናምን የሚጠቀሙ ስለሆኑ ኖርማል ነው። በቃ እኔ ቤት በመጣችሁ ሰዓት ሞዴሬተር ያላቸው ልጆች ስላሉ እነሱ ያስገቧቸዋል። ሀሳባችሁን በነፃነት ትገልጻላችሁ። ይመቻችሁ። ደህና ደሩልኝ። እሺ ደስታችሁን አጣጥሙ። ለማንም መልስ አትስጡ። ደስታችሁን አጣጥሙ። አረኛ እንጂ እያደረግን ነው። እየተዝናናን ነው። ባይዘው ኔውድ እየተዝናናን ነው። ደግሞ እንደ ላይክ ካምፌር እየተጠቀምን ነው። እነሱን እንደ እንጨት እንደ ማገዶ እየተጠቀምን እየሞቅን ነው። አምሶሪ ያምናለሽ። ለምን እኛ ብቻ ፖለቲካ አላወራንበትም ሚዲያ ላይ? እኛ ብቻ ምን አለ መሰለሽ የድሮ አሁን እኮ እኛን እየተቃወሙን ያሉ የድሮ ፌመሶች ናቸው። የድሮ ፌመሶች አሁን እንደ አዲስ እና አዲስ ነው ኮንትራታቸውን የሚያድሱት በእኛ ነው። ምን ይደረግ? ይመቻቸው እኮ ነው ውዳ። ስለዚህ ያላቸው ቻንስ መጨስ ነው። ይጨሱ፣ ችግር የለውም። ቻው። እሺ ጋይስ ደህና ደሩ። ኦኬ ባይ ወራዶች። እሺ እማማ ኢትዮጵያዬ ደህና አደርሽ? ወራድ አይ አንቺ እኔ እርግጠኛ ነኝ ከሀገር ስትወጪ አንቺ ወራዳ እየተባልሽ ነው የወጣሽው። ስምሽን ስላስተዋወቅሽ እናመሰግናለን። እማማ ኢትዮጵያ የሚለው ስሜት
ኢትዮ ለማለት ፈልገሽ ነው? ኢትዮዋን ኢትዮጵያ ነው። ኢትዮጵያ ለማለት ፈልጋ ነው። ለምንድን ነው ጨርሰሽ የምታነብበት? ይሄንንም እኮ ሌላ ታብራሪ ነው። አቤት አቤት ቢራቢሮዬ፣ አንቺ እኮ የክፉ ቀን ነሽ። ትመቸኛለሽ። በግድ ወራዳ ናችሁ። እሺ ወራዳን። እሺ እኔ እናት እንኳን ተዋረድን። ምን ይሁን ታዲያ? የስ አሁን ያንቺን ፎቶ እዚህ ላይ ለጥፈን ብናጨበጭብ ወይኔ እግራችንን ልትስሚ ትደርሽ ነበር። አንቺ ውርዴታም ነይ ውጭ። አይ ዛሬ ተሳዲያ ቢሆንኩኝ እናንተው በዚህ ሰዓት ስዲብ እናንተ ማለት ነው። እናንተ ኢትዮጵያ የምትይ ማለት ነው። መጀመሪያ ስምሽን አስተካክይ። አንቺ ከፍት ማለት ነው። ምንም አንድ ቀለም እንኳን ተምረሽ ኖሮ እዚህ ስትመጪ ይገባሽ ነበረ ነገሩ። እሱ እኛ ከእንዳንቺ ያለ በጋ ለማውራት ሰዓት የለንም ሀቢብቲ። እኛ ብር እያስባሰልን ነው። ነይና ተደባለቂ፣ ነይ ግሩፕ እንሰሪ። ኧረ አንቺ ዝም በይ ደግሞ እንዲህ እያሉ እንትን ይላሉ። ያው ይቃጠሉ። አውቄ ነው እኮ እንዲቃጠሉ ነው ለነሱ ካሁን በኋላ ለነሱ ለማስረዳት ጀምር አሁን ያርሳት ልጅ ማለት ነው። የአብርሃም ጠላት ነች። ሳሙና ፋብሪካ የለም። ኧረ ምን ትሰሪያለሽ እዚህ? እየሄድሽ እናቱ እንዴ ስሚ ሹፌሩ እኮ እሷ ናት፣ አትጥልሽም። ስሚ አህያ ጋር የዋለ ጊደር ፈስታ አስተምራ መጣች አለች እናቴ። ደመቁ እኔ እንዴት እንደምመጣ ስሚ፣ በጨለማ ራሱ አይኔ በደንብ ስሚ የአሰን ጀግና እኮ ነው። እኔ የአሰን ጀግና አስሚን አታውቂም? ወይኔ በላቸው በዝናብ መነጽር በላቸው። ስሚ አደባባይ ወጣ ራሱን ያጋልጥ። ተይ በውስጥ ምከሪ። ተይ ተናገርኩ ስንት ጊዜ ማለት ነው። ስሚ ሀናንዬ አሁን እኮ ጀለሲው አለ። ጀለሲው ራሱ ትቷል። አሁን መነጽር ምናምን ትቷል። ዳር ነው የማየው ትቷል። ወይኔ ጥላቸው ቀረ መሄዱ ቀረ። ኧረ ይሄዳል አልቀረም አለ። አዎ ይሄዳል። ምነው ትንሽ ምነው አንቺ ደግሞ ሀናንዬ የፍቅር መቀሰቱኝ ምነው ምን አደረኩ? ትንሽ ሲቆዩ እንጂ ትንሽ ጉንጭ ያርጉ እንጂ አንቺ ደግሞ ስሚ እዚህ ያለች ወይ አንቺ ለካ ያለሽው ሌላ ጋር ነች። እዚህ ጋር እሱም እንትን የሚልበት አለው አይደል? ማረፊያ አለው እሷም ከእናቷ ጋር። ስለዚህ የሆነ እሱ ነው ጉባኤን ያላየ እኔም እኮ አልኩኝ እኔ ራሴ አልኩኝ። ለሱም እኮ ጀለሷ እዚህ አለች። ምን ነው ታፕ ብትል ምን አለ? ሀሰን ቢሸግር ሳይክላችኋለች ተሳፍራችሁ ነው። አዎ እሷ ራሱ ብትሸጥ እቃዩን ያመጣላችኋል። አዎ ሂጂበት። አዎ ስለዚህ ዱባይ ያላየው እሱ ብቻ ነው። እና እንደምንም ብለሽ አንድ ብሎ አጎታችን ጀመረ። ከዛም በኋላ አይዋ አሁን አጎታችን አሜሪካ ብሄድ ማለት ነው ሌሎቹም ይቀጥሉ ነበር። እየተከታተሉ በፈጣሪ ታዲያ እኮ አጎታችን ልንገርሽ አጎታችን እኮ ታዲያ እንደነዚህኞቹ በቪዲዮ በላይ ብዬ ለፈለፉ ወይም እያወራ አይደለም፣ በተግባር እኮ ነው አጎት የሚሰራው። እናት እናት ወልዳለች ያላሱ አለች አሜሪካ ያለችው እሷ እንደው አማቻችሳ እንደው አንዴ አሜሪካ ውር ብታረጋት ምን አለበት? ከአሜሪካ አጠገብ ያለው ካንትሪ አወቅሽው? አላወቁም።
ኧረ ተይ 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 ባለፈው ሲጨፈር የነበረው ታይ ብዙ አታስብ። እሱ እኔም እኮ ጀለሱ ያልኩ እኮ እሱ እኮ ነው። እሱ ጀለሱ ምን አለ ቢያመቻችልን። እሱ እኮ አሜሪካ አይደለም ታዲያ ሌላ ሀገር ነው። ኧረ እባክህ እቻ አሜሪካ አሜሪካ አጠገብ ነው፣ ግን አሜሪካ አይደለም። ግን እኮ ጀለሲው ታውቂያለሽ፣ መኒው እኮ ነፋ ያለ ነው። ለዛ እኮ ብዬ ነው። ኧረ ቀላል የሚደፋበት የታጣ ነው የሚመስለው። እና ለዛ እኮ ነው ምን አለ አንድ ሳምንት እንደ ወር